አስቀድሜ እጅግ የተወደዳችሁ የተባረካችሁ የጌታ ቤተሰቦች እንደምን ከርማችኋል? እንደምን ሰምታችኋል? ቤተሰብ ሰላም ነው? እናንተ ደህና ናችሁ? ክብር ለአምላካችን ለእግዚአብሔር ይሁን። ቃሉን ላከ ከመከራ ስጋት። የእግዚአብሔር ቃል ከስጋት ያድናል፣ ከዘላለም ቀንበር ያድናል፣ የጨለማውን ምክር ይገለብጣል። ሐዋርያት ሥራ ምዕራፍ 16 ከቁጥር 25 እንደዚህ ይላል። ከቁጥር 25 በመንፈቀ ሌሊት ግን አረ ሃሌሉያ ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የወይኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወይንም ጠባቂ ከእንቅልፉ ነቅቶ የወህኒ ደጆች ተከፍቶ ባየ ጊዜ እስረኞች ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና፣ ይህችን ቃል በፍቅር አጠገባችሁ ያለውን በሉ፣ ሁላችን በዚህ አለንና በሉ። ድገሙ ባካችሁ። ይሄ ኖርማል ንግግር እንዳይመስላችሁ። አለን ከችግሩ በላይ፣ አለን ከሟርተኛው ድምጽ በላይ፣ አለን የከበበን በእኛ ላይ አልሰራም። እስቲ አንድ ሰው ጮሆ አለው ይበላ። አለው። ይሄ ድንቅ መልእክት ነው። እየረዳኛለሁ እያገዘኛለሁ የሚል ትልቅ ምዕራፍ ያለበት ሐሳብ ነው። እንዲህ የሚል ቃል ነው ዛሬ ጌታ በልቤ አክብዶ የመጣሁት። ምስጋና የድል በር ነው። አጠገባችሁ ያለው ምስጋና የድል በር ነው በሉታ። አቤት 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 አቤት። ምን አልኩኝ? ምስጋና። የሚገርም ነው። የዚህ መጽሐፍ ጸሐፊ የሐዋርያት ሥራ ዶክተር ሉቃስ ይባላል። ባለመድኃኒቱ በሚል ታውቁታላችሁ። ሁለት መጽሐፎችን ጽፏል። አንደኛው የሐዋርያት ሥራ ነው፣ ሁለተኛው ደግሞ የሉቃስ ወንጌል። የሚተርክበት ያተራረክ ዘይቤው የሕክምና ባለሙያ እንደመሆኑ መጠን የሚተርክበት ዘይቤ ራሱ በሚገርም ሁኔታ የሚተርክበት ጥበብና አገላለጽ እዛ አካባቢ ያላችሁ እስኪመስላችሁ የሚሰማችሁ ስሜት ውስጣችሁ እስኪገነፍል ድረስ አካባቢው ላይ አትሞስፌሩን ግልጥልጥ አድርጎ የሚያስረዳ የእግዚአብሔር ሰው ነውና ሉቃስ በሐዋርያት ሥራ በጣም በርካታ ጊዜ ይታወቃልና ሰው ጴንጤ ራሱ ብርድ ብርድ ሲለው፣ ክርስቲያን ራሱ ሙቀት ሙቀት አልሰማ ሲለው፣ መዘመር መጸለይ ሲከብደው፣ እንደው ድክም ድክም ሲለው የሚታዘዝለት ሐዋርያት ሥራ መርፌ ማለት ነው። ክብር ለኢየሱስ ይሁን። ያንን በሚገርም ሁኔታ ሲያነብ ትልልቅ ተአምራቶችን ከዚህ መጽሐፍ ታገኛላችሁ። ሐዋርያት ሥራ ላይ የሚገርማችሁ ትልልቅ ድንቆች ሆነዋል። ጳውሎስን የሚያህል ትልቅ ፓትርያርክ በሚገርም ሁኔታ እያገለገለ እየወጣ እየገባ ብዙ ድንቆችን ብዙ ተአምራቶችን ያየ ሰው በቃ መርከብ ተሰባብሮ ራሱ በደህና ደርሰናል የሚል አረ ሃሌሉያ። ምን ተሰባብሮ? ያለምንም ረዳት የሚያደርስ እግዚአብሔር አለ። ያለምንም ማጋሽ እግዚአብሔር ያስቀጥላል። ማንም ባይኖር ካንቺ ጋር ያለው እግዚአብሔር ሁሉን ያስቀጥላል የሚል ትልቅ ምዕራፍ ያለበት ክፍል። አሁን ደግሞ ያነበብኩላችሁ ሲላስና ጳውሎስ በሚገርም ሁኔታ እስር ቤት ከመግባታቸው ወይ ደግሞ ቻሌንጅ ከመምጣቱ በፊት አንድ ነገር አድርጓል። የሟርተኝነት መንፈስ የነበረባትን ሴት ሐዋርያው ጳውሎስ መንጥሮ እንደመታና ያን አያሌ ቀን ከተማውን ያስጨነቀውን ስፒሪት በመገለጥ መንፈስ ገለበጠው ይላል። አረ ሃሌሉያ። ዛሬ እዚህ ቁጭ ብለሽ ከተማው ላይ ያለ አውሬ ይገለበጣል። አጠገባችሁ ያለውን ብርድ ብርድ የሚያደርግ ጅኒ ተመቷል። ዞር ብላችሁ አይናኑን እያያችሁ ይሄ ቀን የክብር ቀን ነው በለው። ድገሙ ባካችሁ። ወይ ጨምሪ በስልጣን። አረ ሃሌሉያ። ይሄ ሰው የተጣላው ምን አድርጎ መሰለ? የሆነ ሰርቆ አይደለም፣ አምታቶ አይደለም። አንድ ግን ድግምት ያለባትን የጥንቆላ መንፈስ በዲዘርኒንግ ስፒሪት ገለበጠው ይላል። ዛሬ የሚገለብጥ ክብር ቤታችሁ ይግባ። ዛሬ የሚያስገለብጥ የእግዚአብሔር ኃይል በእናንተ ላይ ይመጣል። አይችልም? ይችላል። እግዚአብሔር ታሪክ ቀያሪ፣ የወደቁትን ያነሳል። ተስፋ የሌላቸው ተስፋቸውን ይቀጥላል። ከዛ ሟርተኝነት ስፒሪት የነበረውን ውጣ ብሎ ካዘዘው በኋላ አንፈራግጦ ጮሆ ወደቀ ይላል መጽሐፍ ሲናገር። መንፈሱ ከወደቀ በኋላ የገዢ ቁጣ ተነሳ። በጣም አስጨናቂ ወቅት አለፉ። በዛ መካከል እስር ቤት ገቡና ቻሌንጅ በሆነ ጊዜ አንድ ነገር ተናገሩ። ዞር አለና ምን እናድርግ ሲለው ሲላስን እንጸልይ። አጠገባችሁ ያለው ዞር ብለ እንጸልይ ግድ የለም በለው። ትጸልያለሽ፣ ዛሬ የጅኒ ወገብ ይቆረጣል። አንድ ያመነ ሰው ካለ ብቻ ጮሆ አሜን ይበል። ግድ የሚጸልይ ሰው ያመልጣል፣ ያስመልጣል።
የሚጸልይ ሰው ይገባል፣ ያስገባል። ታምናላችሁ? እርግጠኞች ናችሁ? ዛሬ አንድ የምስራች ይዤ መጥቻለሁ። ሞትሽን በሚጠብቁ ሰፈር ይው ታንታንያ ካባራ ሶታና ቫና ይው እንዲህ ነው የሚሆነው። አሁንማ ተጎዳች፣ ልቧ ተሰብሯል። ከዚህ በኋላ አታመልክም፣ ነገሯ ተበላሽቷል፣ አትጸልይም፣ አታመልክም ብሎ ሲጀምር ጂኒ አንድ ዙር የሚያከር ቅባት አንተ ላይ ይመጣና በሟርተኛ መንደር እያሸበሸበ ቅባት ትወጣለህ። አቻባ የሰማኝ አንድ ሰው ጮኸ አሜን ይበለኝ። እርግጠኛ ነህ? ከዚህ በኋላ ችግር ላይ የሚጸልዩ ይበዛሉ። ጂኒ መጥቶ ተሳካ አልተሳካ አገኘ አጣ ቢሉ አሰማም። ለምን? አንተ ውስጥ ያለው ጌታ ከዚህ ግራፊቲ ይበልጣል። ለቅሶሽን በሚጠብቁ ሰፈር እግዚአብሔር አንቺ ቤት ይሆናል የሚል ጀግና ጮኸ አሜን ይበለኝ። አይችልም? ይችላል። በመከራ ላይ መጸለይ፣ ችግር ላይ መጸለይ፣ ከንበር ከብዶ በተባለበት ወቅት ላይ እየጸለዩ ሁለተኛ ዜማ እያዜሙ ይላል። አጠገባቸው ያለው ዜማ ካፌ አይጠፋም በለው። ዜማ ውይ እንዴት ደስ ይላል እባክህ። ችግር ላይ የሚዘምር፣ መከራ ላይ የሚዘምር። ኧረ ሃሌሉያ። ታስታውሱ እንደሆነ የባቢሎን ወንዞች ማዶ እስራኤል ተማረከች ተብሎ ግራ ገብቷቸው በጨነቃቸው ጊዜ በገናችንን በሃያ ዛፍ ላይ ሰቅለነው ነበር ይላል። ሃያ ዛፍ የሚባለው ልክ እንደ በለስ እንደሚባለው ትልቅ ዛፍ ነው። እዛ ዛፍ ላይ አንጠልጥለው ተስፋ ቆርጦ በነበረ ጊዜ የማረኩን ሰዎች መጡና እናንተ ሰዎች አምላክ አላችሁን አለውን ይላል። አዎ አለን፣ እንዘምር ነበር፣ እናመልክ ነበር። አሁን ግን ሁኔታው እንዲና እንዲሆኖብናል አሉ። በሃያ ዛፍ ላይ በገናችንን ሰቅለን ነበረ። ነገር ግን ድንገት እግዚአብሔር ኃይሉን አመጣና ከሃያ ዛፍ ላይ በገናችንን አወረድ ነው ይላል። ታምናለህ? ይሄ ወር እግዚአብሔር በአንቺ ቤት ምስጋና የሚቀበል ጂኒ ያሰበው አልሆንም፣ እግዚአብሔር ጣልቃ ገባ። ይሁንልህ። ዛሬ ችግር ላይ የሚያዘሙ ይበዛሉ። ሁለተኛው ዜማ፣ ሶስተኛው ደግሞ በሚገርም ሁኔታ ምስጋና ብሎ ይነግረዋል። ጸሎት፣ ዜማ፣ ምስጋና። እስቲችን ድገሙልኝ። ጸሎት፣ ድገሟት ባካችሁ። ጨምሩ የመጨረሻ ከቅዱሳን ህይወት መታጣት የሌለበት ትልቅ ፓኬጅ ይሄ። በምንም ሁኔታ ውስጥ፣ በምንም ሰርከምስተንስ፣ በምንም ቻሌንጅ ውስጥ ሰው ይሄንን ሶስት ፓኬጅ በእግዚአብሔር ፊት ካላቆመ የሚሆንለት ትልቅ ተአምራት አለ። እግዚአብሔር የረዳው ሰው፣ በዘመኑ ያገዘው ሰው ይጸልያል፣ ያዜማል፣ ያመሰግናል። ይሄን ሲያደርግ ደግሞ የሚሆን ትልቅ ተአምራት አለ። ከዚህ ክፍል ፈጠን ብዬ ያሳያችኋለሁ። ወዲያው ቁጥር 27 ላይ የወይኑ ጠባቂ ከእንቅልፉ ነቅቶ የወይኑ ደጆች ተከፍተው ባየ ጊዜ እስረኞች ያመለጡ መስሎት ራሱን ይገልጽ ዘንድ ሰይፉን መዘዘ ይላል። ወዲያው የሆነው ነገር ምንድነው? እስራት ተበጠሰ ይላል። ይበጠስ ዛሬ እስራት ምን አለ? ተበጠሰ። ዛሬ ያስፈራራሽ እስራት ራሱ ይበጠሳል። እስራት ሁለንተናዊ ብቻ አንድ አይነት ብቻ አይደለም። አንደኛው የስጋ ነው፣ ሁለተኛው ደግሞ የመንፈስ ነው። የመንፈሱ በጣም ዲፕረስድ እንድንሆን፣ እንድንጨነቅ፣ እንድንፈራ በርካታ ነገሮቻችንን በማወሳሰብ ሰይጣን ያስፈራራናል። ዛሬ ግን አንፈራም። እስቲ አንፈራም በሉ። ይሄ ምንድነው ብትሉኝ እግዚአብሔር እስራትን በጥሶ የሚያሳርፍ አምላክ ስለሆነ። ፍርሃት ራሱ አንድ እስራት፣ የፍርሃት መንፈስ ይባላል። እንዲያውም መጽሐፍ ቅዱስ ላይ ካስታወሳችሁ 365 ቀን አለ። ከ365 ቀን በየአንዳንድ ቀን አትፍራ የሚል ቃል ተጽፏል። ለምን 365 ጊዜ አትፍራ የሚል ቃል ስለተጻፈ እግዚአብሔር በዚህ ቃል ውስጥ የፍርሃትን ወጥመድ ሰብሮ ዛሬ ላንቺና ለቤትሽ ጣልቃ ይገባል። ተስማማላችሁ? እርግጠኞች ናችሁ? ዛሬ ከዚህ ጉባኤ ላይ እግዚአብሔር እስራት ይበጥሳል። ይሁንልን። የህይወታችን እስራት፣ በተለያየ ሰዎች የመጣብን እስራት፣ በአስተሳሰባችን የገባ እስራት፣ በምንም ተጽዕኖ ውስጥ የገባ የትኛውም እስራት ዛሬ ከእግዚአብሔር ድምፅ የተነሳ በምስጋና ይበጠሳል። ምስጋና የድል በር ነው። የሚያመሰግን ሰው እስራት ይበጠስለት። አሜን። ደስ አይልም? እግዚአብሔር እስራትን ሲበጥስ፣ እግዚአብሔር ቀንበርን ሲሰብር፣ እግዚአብሔር በዚህ ክብር ደግሞ ይባርካችሁ። አንድ ልጅ ነበረች በጣም ምስኪን፣ ግራ ቀኟ ጭንቅ ያላት። እኛ ቻፕል አካባቢ ነው የምታመልከው። በጣም ብዙ ፈተናዎችን አልፋለች። እቺ ሴት በጣም የምትገርም የጸሎት ሴት ናት። ቻፕል ላይ ትጸልያለች። በጣም እምነት አላት። ሁልጊዜ ግን አንድ እስራት ነበረባት። በጣም ከዘር የሚመጣ መንፈስ እየተዋጋ ነገሯ እንዳይሳካ ብዙ ነገሯን ይመታ ነበር። አንድ ቀን ቻፕል እየተጸለየ ተሰብስበን በነበረ ሰዓት የእግዚአብሔር መንፈስ በላይዋ ላይ ወረደ።
አንድ ነገር ተናገረች። ጮክ አለችና እግዚአብሔር እንዲህ ይላል አለች። አረ ሃሌሉያ! እኔ ነበር ጸሎቱ የምመራው። ደግሞ ምን ተፈጠረ ብዬ አይኔን አፍጥጬ አያታለሁ። የሚገርማችሁ ወዲያው አፏ ላይ የትንቢት መንፈስ ገባ። እግዚአብሔር እንዲህ ይላል። ምን ይላል ስላል በኩሜ ለኩሜ ቻንቱራ ጀግና ሴት ናት ይቻላል። በኩሜ ለኩሜ ዓለምን ትዞሪያለሽ፣ እግዚአብሔር ያሳካልሻል፣ ነገርሽ ተቀይሯል ይላል ጌታ አለችና ረባባባ ብላ አጠገቤ ጧ ብሎ ወደቀች። ሰው ሁሉ ነጠላውን ጠመጠመና እንዲህም ተጀመረ እንዲህ አለ። አጠገባችሁ አለው ተጀምሯል በለው። ተጀምሯል ድገም ባክ ተጀምሯል በለው። ማንም ባይናገርብህ ራስ ላይ ትንቢት እየተናገር ትቀጥላል። አጠገባችሁ አለው ሰው ዙሩ ሊከር ነው በለው። ዓለምን ትዞሪያለሽ፣ ዘርሽን ያንከራተተው እባብ ባንቺ ቤት አይሰራም። እየተነበየሽ ኃይል ላይ መጣ። ምንድን ያልኩት አለችኝ። ያልሽውን ብለሻል። አረ ሃሌሉያ! እስቲ ያልሽውን ብለሻል። ያልሽው ምንም አቋም እንዳትቀይሪ፣ ሐሳብ እንዳትቀይሪ፣ ሁኔታ እንዲና እንዲን ያለው ብለሽ ምንም ፍርስትሬሽን ውስጥ አትግቢ። ሐሳብሽን እንዳትቀይሪ። የተናገርሽው ድምጽ የእግዚአብሔር ከሆነ እናያለን አልኳት። ሰው ጎንበስ ሲልና ጫማ ኮንጎ እንዳረገች ያል ሰው የሚያየው ኮንጎዋን ነው። እሷ ውስጥ ያለው ግን አቅም ከባድ ነው። ዘመድ የላት፣ ሰው የላት፣ ጓደኛ የላት። ለካ እሷ የምትሰራበት ቤት ዩናይትድ ኔሽን የሚሰራ አንድ ምስኪን ሰውዬ ነበረ በኩምዬ ምክንያት ሊባረክ። አረ ሃሌሉያ! ኢትዮጵያ ውስጥ ዞሯል፣ በርካታ ቦታ ሄዷል፣ ተንከራቷል። ግን አንድ ቀን የሆነ ኢንተርናሽናል ፍላይት አድርጎ አያውቅም። ያን ቀን ለካ እስራት የሚበጠስበት ቀን። አረ ሃሌሉያ! ጸለይ፣ ተነቃቃች። ያልሽውን ብለሻል አልናት። ስትሄድ በሳምንቱ ዩናይትድ ኔሽን ሰውየው ተመዝግቦ ዩናይትድ ኔሽን ያለው ሰዎች ደግሞ ሰራተኞች ወደ አሜሪካ መዛወር አለባቸው፣ እዛ ነው መፈለግ ያለበት ተብሎ ደብዳቤ ደረሰው። የሚጠቀሰው ማን ነው ለአብሮ የሚሰራ ሲባል ትዝ ሲለው ለካ ኩምዬ። አረ ሃሌሉያ! አራለሽ ልጆቼን የምታሳድግ በጣም ጥሩ ሴት፣ ቅን ሴት አለና ኩምዬን አስመዘገባት። ኩምዬ በወሩ ስትመጣ ጠይቆ ማያቅ ዘመድ ስኒከር ገዝቶላት። አረ ሃሌሉያ! ወዟ ተመልሶ መጣችና አስታወስከኝ አለችኝ። አረ እኔ አላስታወስኩሽም፣ ይሄን ፊት አላቀውም አልኳት። እውነት ነው የድሮ ፊቴን ለዘላለም አታቀውም አለች። እግዚአብሔር አድራሻዬን ቀይሯል አለች። የሚገርማችሁ ኩምዬ ህዝቡን ተሰናብታ በሰላም አሁን ላስ ቬጋስ። ዛሬ ካንተ የሚጠበቅ ነገር ብቻ አይደለም። ዛሬ ካመንክ ዘርህን፣ ጎረቤትህን፣ ያንተን ጓዳ ያደከመውን አውሬ በእግዚአብሔር ቃል እበተዋለሁ። በኢየሱስ ስም እያሟረቱብህ ባሉ ሰፈር ዛሬ እስራት ተበጠሰ። አልፌ ሄዳለሁ የሚል ጩኸ አሜን ይበለኝ። እስቲ አንድ ሰው አጠገቡ ያለው ጨበጥ ያድርገውና እስራት ተፈታ በለው። ድገመው እባክህ። ወይ ጨምር በቀባት ባታያ ድገሚ በኃይል ድገመው በቀባት ድገመው በሞገስ ድገሚው በኃይል። እርግጠኞች ናችሁ? ታምናላችሁ? እዛው ይቀራል በተባልክበት ሰፈር ታካባያባ አነጋጋሪ ታምራት ባንቺ ቤት ይሆናል። ያው ሞትን በሚጠብቅ ሰፈር እግዚአብሔር እስራትን ይበጠሰና አይተ ወደማታውቀው ከፍታ ያስገባሃል። ያመነ አንድ ሰው ጮኸ አሜን ይበል። አጠገባችሁ ያለው ዞር በልና ተበጠሰ በለው። እባክህ ድገመው እባክህ። ጨምር በቀባት። እርግጠኛ ነህ? ዘርማን ዘር ገብቶ ወደማታውቀው ታምራት ማልታዲያካ ፖራታኒያ ካፓራ በቤቴ ሆኖ ማያቅ፣ በቤቴ ሆኖ ማያቅ፣ በዘሬ ሆኖ ማያቅ፣ በትውልዴ ሆኖ ማያቅ፣ በጓደኞቼ ሆኖ ማያቅ፣ በኔ ሚቹዋል የሚሆን ሆኖ ማያቅ አነጋጋሪ ነገር ይሆናል። ታዲያካ ቦሻ ባራ አሁን እየተገፈፈ ነው። አሁን ጉባኤው ነፃ እየወጣ ታምናለህ? ትቀራለህ ባሉ ሰፈር እግዚአብሔር ያራምዳል። እኔ ልሁን የሚል ጀግና ጮኸ አሜን ይበለ። እስራት ተበጠሰ፣ እስራት ተበጠሰ። አንተ ብቻህን ሺህ ነህ። ያመነ ጀግና አሜን ይበል እባክህ። ብቻህን ትወጣለህ፣ አውሬውን ትደበደበዋል። ከዚህ በኋላ አይምሯችን አይታሰርም፣ ልባችን አይታሰርም፣ አስተሳሰባችን አይታሰርም። ኖ ሞር ሊሚቴሽን ኢን ዘ ማይቲ ኔም ኦፍ ጂሰስ። አታካያ አታካባ ያው መጽሐፍ እንዲህ ይላል፣ በነፃነት እንድንኖር ክርስቶስ ነፃ ወጣ። ሄሬ we are free in Christ። ፓታካባ የእግዚአብሔር ክብር ነፃ ያወጣል። አስተሳሰቤ ታስሮ፣ ልቤ ታስሮ፣ ዕውቀቴ ታስሮ ከዚህ በኋላም አልቀጥልም
አንድ ነገር አደርጋለሁ፣ አዜማለሁ፣ አመሰግነዋለሁ፣ አምላኬን እጠራዋለሁ። እግዚአብሔር ደግሞ አውሬውን ይደበድበዋል። ቻታካያ ወዩ የእግዚአብሔር መንፈስ ባለበት በዚያ እያዜሙ ምን እናርግ ፖል ምን እናርግ ሲላስዬ ምን አማራጭ አለ? እንዘምር እንጂ እንጸልይ እንጂ እናመስግን እንጂ። መከራው ይሄን መጣረቅ አይደለ? ተደበደብን አይደለ? አቆሰለን አይደለ? ምን እናርግ ሲለው እንጸልይ እናመስግን እናዜም ሲሉ እግዚአብሔር ምን አደረገ ብትለይ 6 ቡዳ ጠቋር መታለው አልመጣም። እኔና አንድ ጓደኛዬ ስንሰባበክ ራሱ እንዲህ አልኩት፣ እግዚአብሔር ከሰማይ ከሪትሙ ጋር እግሩ እስቲ እንዲህ በሉ ባካችሁ፣ ድገመው ባክ በለው ባክ ወይ እንዲህ ሲል ይወል መሬቱ አራራራ አለቃው መጣ፣ ዋናው መጣ፣ ገዢው መጣ። አይዘምርም ብዬ ነበር እኮ እዚህ ጋር መጣሁት፣ ግን አራራራ የሚቻል ሰው አይደለም፣ የሚቆም ሰው አይደለም፣ የሚያዝ ሰው አይደለም። አምላኩ ከሱ ጋር አለ የሚባል ምዕራፍ ተጀመረ። እግዚአብሔር ድውድው ሲያደርጉ መሬቱ ተንሸራተተ ይላል። መሬቱ ምን አለ? አረ ሃሌሉያ! እስራት ተበጠሰ። ወዲያው መሬቱ መንሸራተት ጀመረ። ካመናችሁ ዛሬ ይሄን ድምጽ በእግዚአብሔር መንፈስና ቅባት በእናንተ ላይ ላውጀው። ዛሬ ጌታ ድል ሰጥቶኛል። ታምኛለሽ? ዛሬ ራሱ መሬቱን ቢካለ በሸርተት ያብሮ ይሄዳል። ሻንቱራ ይለቀኛል የሚል ጮህ አሜን ይበል። እሱንም አይዤ እሱንም አስቀርቼ እኔ እዚህ ጋር መቀመጥ አልችልም አለ። መሬቱ ራሱ እግዚአብሔር አናወጠው ይላል። ወዲያው የሁሉም እስራት ተበታ። ሁለተኛው ደግሞ እዚህ ጋር የምታዩት ክፍል ምንድነው? በሮች ሁሉ አቻባሪ ስንት በር? ስንት በር? 2 በር መሰለኝ። 3 ነው? 4 በር? 2 አንድ መሰለኝ። 3 ነው። ስንት በር ነው የተከፈተው? ዛሬ ይሄ ጉባኤ በሮች ሁሉ አቻታንያ ከማሳ I declare in the mighty name of Jesus ዛሬ ቀረበ ተባለበት ሰፈር በሮች ሁሉ ይበረከታሉ፣ ይከፈታል የሚል ጀግና ጮህ አሜን ይበል። አጠገባቸው ጨበጥ አድርግና በሮች ሁሉ ተከፈቱ በለው። ድገም በሮች ሁሉ ተከፈቱ በለው። እርግጠኛ ነህ? ታምናለህ? እርግጠኛ ነህ ወይ? ዛሬ የሚከፍት የእግዚአብሔር በር ባንተ ላይ ተለቋል። ወይ አቻባ ስንት በር? ስንት በር? እርግጠኛ ነህ? አንዱ ሳይጨርሰው አንዱ ይጀምራል። እንዲያውም ጌታ እንዲህ ያለኝ ዛሬ ይኸው አንዱ ፕሮጀክት ሳር ሌላ ፕሮጀክት ይቀጥላል። አጠገባችሁ ያለው ሰው የሚያመሰግን ሰው በሉልኝ። የመጀመሪያ በሉት እስራት ይበጠስለታል። በሁለተኛ በሉልኝ በሮች ይከፈታሉ በሉ። በሶስተኛ በለው ጠባቂና ሟርተኛ ባንተ ላይ ያለው አይሆንም በለው። ሰበር ዜና ከስላሴ ማህበር የወጣ መግለጫ። ጠባቂ የሚያቀው ማልቀስሽን ነው። ጠባቂ የሚያቀው መጎዳትህን ነው። ጠባቂ የሚያቀው ያንተን ነገር ማብቃቱን ነው። የሚጠብቅህ እግዚአብሔር ግን ዛሬ ነገሩን ይገለብጠዋል ነው። ጠባቂው የሚያቀው መቅሰሉን ነው። ጠባቂው የሚያቀው ነገር መበላሸቱን ነው። ጠባቂ የሚያቀው ያንተን ነገር መምታቱን ነው። ጠባቂ የሚያቀው ያንተ ነገር ማብቆሙን ነው። የሚጠብቅህ ደግሞ ከፊት አንድ ምዕራፍ ይዞ ከፊትህ አንድ ነገር ያደርጋል። ካሳ ይዞ ይመጣል። ታምኛለሽ? አንገቱን ሊቀላ ሲል ያንም ያህል ጳውሎስ ሐዋርያ እየሮጠ መብራን ለምኖ ይሄን ሰው ታደገው ይላል። ጌቶች ሆይ ምን እናደርግ ዘንድ ይገባኛል ሲለው በጌታ በኢየሱስ ክርስቶስ እመን። አጠገባቸው ያለውን ሰው ዞር ብልና በጌታ በኢየሱስ ክርስቶስ እመን በለው። እባክህ አንተና ቤተሰብህ ትድናለህ በለው። እርግጠኞች ናችሁ? ታምናላችሁ? ዛሬ ለቤተሰብ የሚሆንም ክብር አንቺ ቤት ይገባል። ይሄ ሜክሲኮ ጋር የሚሸጥ አንድ የአይጥ መርዝ ነበር። እዛው በላች እዛው ቀረች፣ እዛው በላች እዛው ቀረች የሚል የአይጥ መርዝ መንፈስ። አጠገባችኋል እኔ አይጥ አይደለሁም በሉ። እኔ አይጥ አይደለም፣ እዛው በላች እዛው ቀረች ይላል። የመርዝ መንፈስ ነው። አንተ ግን እዛው አትበላም እዛው አትቀርም።
ቁርጥን ልንገርህ ኢያሱ ምዕራፍ 1 ኢያሱ ወደ ግራ ወደ ቀኝ የዚህ ቃል ከአፍህ በቀን በሌሊት ምን በለው አሰላስለው። ያኔ ነገር ሁሉ ምን ይልሃል? አቤት አቤት አቤት። ደግሞ ምን ይልሃል? ይከናወን። ዛሬ የክንውን ቅባት አንቺ ላይ መጣ። ይከናወናል። እኔ እወዳቸዋለሁ። አጠገባቸዋል ጨበጥ አድርገው ይከናወናል በለው። ዛሬ አንድ ምዕራፍ ነው። ሁለት ነገሮችን ነው በዚህ ክፍል የምናየው። የመጀመሪያው የጎዱሽ ሰዎች ራሳቸው ካሳ ይዘው ይመጣሉ። ቻታናማ ዲያቦሳ አጠገባቸዋል ካሳ በለው ባ ካሳ። የቀጠቀጠ ሰውዬ ራሱ ስምን ያጠፋው ሰውዬ ተሳስቼ ነው መስሎኝ ነው እንዲያ ታያባ አልተረዳሁም ለካ አልመሰለኝም ለካ አንተ ጋር ያለው ከሁሉ ይበልጣል የሚያስብል ምዕራፍ የሚያስብል ዴስቲኔሽን እግዚአብሔር ባንቺ ቤት ያደርጋል። ደስ ብሏችኋል? አረፍ በሉ ባካችሁ። አቹማ የልሳኑ ትርጉም ትክክል ነው ማለት አጠገባችሁ ያለውን ሰው ገጭ አድርገውና ከዚህ በኋላ ካሳ ሊሆን ነው በለው። ያለቀስኩበት በለው። ያ ዘመን በለዋ በኔ ቤት ላይ ምስጋና ሆኖ ይመለሳል። እኔ በርካታ ሰዎች ቤታቸው ኪቦርድ አስገብጥ ታ ዲያጋቦራ አጠገባችሁ ያለውን ሰው ቤቴ ውስኪ አይገባም በለው። ጫት አይገባም በለው። እኔ ቤት በለው ባክ ገልማ አይገባም በለው። እኔ ቤት በለው ባክ ምስጋና ይገባል፣ ኪቦርድ ይገባል በለው። ዘማሪ ይቆማል በለው። በገዳይ መንደር አታዲያጋባሾ ፓራዳባ ዛሬ አድራሻ የሚቀይር ክብር ባንቺ ላይ ተለቀቀ። ጂሰስ ማይቲ ኔም። ስለ ካሳ ሳስብ አንድ ሴት ነበረች ኬንያ ላይ፣ እውነተኛ ታሪክ ነው። ቤቷ በር ላይ ተራራ አለ እና ፓስተሯ ጋር ለመምጣት ያን ተራራ ሁሌ ያሻቀባት ሄዳለች። ሴትዮዋ በጣም የጸሎት ሴት ናት፣ የእምነት ሴት ናት። ሁሌ ተራራ ያደክማታል። አንዴ ፓስተሩ እግዚአብሔር ረዳውና ጥቅስ ጠቅሶ በማቴዎስ መሰረት ዛሬ ተራራ ይነቀላል። አረ ሃሌሉያ ወገኖቼ፣ እኔ ነግራችኋለሁ ተራራው ይነቀላል እያለ ይጮሃል። ሴትዮዋ ደግሞ ለካ ስፒሪቹዋል ምንም አታቀላችሁ። ቤቷ በር ላይ ተራራ አለ፣ እሷም ይነቀላል ትላለች። ቤቷ ሄደችና አንተ ተራራ ዛሬ ፓስተር ቃል አምጥቷል ትነቀላል አለችው። ደግሞ የውሻውሼ መንፈስም አለ በመገረጃ ስታየው ጉብ ብሎ ቁጭ ብሏል። አልሰማኝም ማለት ነው አለች። ትነቀላለህ ትለዋለች፣ እየወጣች ትነቀላለህ ትለዋለች። 15 ቀን ሞላው። 15 ቀን ላይ ሲመጣ ፓስተርዬ ባለፈው ድንቅ ቃል አካፍለ ነበረ፣ በጣም ተነክቻለሁ። ተራራው በእምነት ይነቀላል ብለህ ነበረ። እኔ ግን ተነቀል ብዬ በራችን ላይ ያለውን ተራራ ሳዘው ጉብ ብሎ ያየኛል አለችው። እኔ ስፒሪቹዋል ነው እንጂ ያልኩት ፊዚካል ተራራ ይነቀላል ብዬሻለሁ አለ። ሰውየው ራሱ ፈራ። ስፒሪቹዋልም በለው ፊዚካል አያገባኝም ማለት ነው። ይነቀላል ይነቀላል። ምንም ቴዎሎጂካል ማብራሪያ አያስፈልገኝም ማለት ነው። ይነቀል ካልከው ምን ይላል ነው አለች። ይነቀል አሁንማ እንደዛ አለችላችሁና ቤቷ ገባች። 15ኛው ቀን ላይ የመንገድ ትራንስፖርት የሚተላለፉ መጡ። ቤቷ ላይ አንኳኩ። ኳኳኳ ሲያረጉ አቤት አለች። ምንድነው? እና የስንፈልጎት ነበረ። ስራ አስኪያጁ ለተወሰነ ጉዳይ ወጥቶ እንጂ የዛሬ 15 ቀን ቦርዱ አንድ ውሳኔ ወስኗል። እዚህ ፊት ለፊት ያለው ተራራ አንቺ ግቢ መሃል ያለው ይነሳ ተብሎ ተወስኖ ነበር። ግን ካሳ የሚከፍልሽ ሰውዬ ስላልነበረ ዶላሩን ብሩን እስከናስተካክል ገንዘቡን እስከናስተካክል ድረስ ጊዜ ወሰደብን። አሁን ግን ቼኩን ብሩን ስለተፈረመ ይሄ በርሽ ላይ ያለው ተራራ ከነካሳው ይነሳል አሉ። አንድ አማኝ ካገኘው ዛሬ ማለዳ I declare in the mighty name of Jesus ነገሬ ዘገየ የምትሉ አንድ የምስራች አለኝ። ካሳ ይዞ ሊመጣ ነው። አጠገባችሁ ያለው ሰው ካሳ 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 በለው። ውይ ድገመው ባክህ። እርግጠኛ ነህ? ባለቀስበት ሰፈር እግዚአብሔር ይክስሃል። ኮምፐንሴሽን አቻባ ግድ የለም። አጠገባችሁ ያለው በፍቅር ዛሬ ልድፈራችሁ በፍቅር በትቢት አይደለም፣ በፍቅር ልክ እንዲህ ነቅነቅ አድርጉልኝና ካሳ 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 ቺ በደም in Jesus mighty name ታምናለህ? እንዲህ እያማረ እያለቀስክ በሄድክበት ሰፈር እግዚአብሔር የዓይንን አምሮት አይከለክልህም፣
የልብህንም ባያሻቻባ የተነገረልን በቀባት ታገኘዋለህ። ይሁንልኝ የሚጮህ አሜን ይበላ። ድገምና አጠገብ ያለው ሰው የካሳ ዘመኔ ነው በለው። ድገም ባክ፣ ጨምር፣ አትፍራ። ድገመው በኃይል። እርግጠኛ ነህ? ታምናለህ? እርግጠኛ ነህ ሆይ? አይሆንም በተባለ ሰፈር እግዚአብሔር ካሳ ያመነ ጀግና ጮኸ አሜን ይበለኝ። This is your time. This is your season. This is your time. ጊዜ ነው የሚል አንድ ሰው ጮኸ አሜን ይበላ። እርግጠኛ ነህ? እግዚአብሔር በካሳ ይመጣል። ተሳስተን ነው ጌቶች። ቁስላቸውን አጠበ፣ ወለወላቸው፣ አበላቸው፣ አጠጣቸው። ጌታ ኢየሱስን አገለገለ። እዛ ያለችው የፊልጵስዩስ ቸርች የተከለችው በዛ ሰው አማካኝነት ዋሱና የሆነ ደመና ቤት ሲገባ ያለው አላቦሳ እኔ በጣም ቦልድሊ ኮንፊደንስ የሚሰባኝ የእግዚአብሔር መገኘት ይመጣል። የጂኒ ድምጽ ባርኮኝም አያውቅም። ሰው ሲፈወስ ገርሞኛል። 2 ደቂቃ ሰው ስለእናንተ ያወራን ባይዘው ዝነኛ ብትሆኑ አውቀዋለሁ። ወይኔ መጣ ሄደ። ከዚህ ውጪ ምንም የለም። ጌታ አስተምሮኝ ነው ያሳደገኝ። ከእናንተ ጋር ግን አብሮ የሚቀጥል እስከ መጨረሻው አብራችሁ የሚገባ የእናንተን አድራሻ የሚቀይር የካሳው ጌታ አንቺ ቤት ይገባል። የመጨረሻ እስቲ ጮክ በሉና ካሳ 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 በሉ። ድገምባ ፓታዲያ ውፓ ሳንታንያ ኮማና ኢሳንቱና ሃና ኢላ ሱብራትራኒያሳ ይሁን የሚካሰዋል። እንዲያውም ደስ የሚለው ብሎ ታውቃላችሁ፣ አንቺ ቤት ካሳ ሲመጣ ይሄ እንደ መናኛው እስካሁን ለምን አዘገየው? አንዳንዶቻችሁ ነገር ዘገየ የምትሉ ብዙ ጴንጤ ሰይጣን የሚዋጋ ምን ነው ታውቃላችሁ? ነገርሽ ለምን አልፈጠነም? መልሱ ልንገራችሁ፣ ምን አገባ? ዞር በልና ምን አገባ በለው። ምን አገባ? ጂኒን እኮ ነው። ይሄን ወንድምንም አብሮ እየጮህ ነው ክብር ሊያስለቅቅልን። አረ ሃሌሉያ። ቢድረን ባይድረን፣ ቢሰጠን ባይሰጠን፣ ቢያበላን ባያበላን አንተን ማን መሃል አስገብቶ አናጋሪ ያደረገ? እኛ ግን የምናመልከው እግዚአብሔር ሳንፈልግ የሚያስፈልገንን ያውቅልናል። he knows everything። ያውቃል። ያንተ አምላክ ሁሉን ምን ይላል? ያውቃል። ያንቺ አምላክ ያውቃል። ስሙ ብሩክ ይሁን። የሚያመሰግን ሰው፣ የሚጸልይ ሰው፣ ዜማ ያለው ሰው በዚህ ክብር ይቀጥላል። መልእክቴ ደርሷችኋል? ተስማማለህ? እቺን 4ኛ ፖይንት ልጨምርልህ። የመጨረሻው ካሳ ከሆነ በኋላ እግዚአብሔርን የሚያመሰግን ሰው እስራት ይበጠስለታል። እግዚአብሔርን የሚያመሰግን ሰው በሮች ይከፈቱለታል። እግዚአብሔርን የሚያመሰግን ሰው ይካሳል። 3ቷን ፖይንት ያዙ። በሞገስ እግዚአብሔር ይክሰናል። ይሁንልን። እግዚአብሔር እነዚህ 4 ነገሮች በምሪት ከጉባኤው ጋር ብሬ እንድሰብር በጸሎት ምሪት እንድመታ ነግሮኛል። ዛሬ ከእናንተ ጓዳ ይሰበራል። ሳነበው ትመቱታላችሁ ማለት ነው። ከዚህ በኋላ ገደብ ባንተ ቤት አይሰራም። አጠገባችኋል ገደብ በእኔ አይሰራም በለው። ጨምር ጨምር ጨምር። ድገሚ በሞገስ ማታዲያ። እርግጠኛ ነህ? ዛሬ ከላው ገደቡ ይሰበራል። ከዚህ ቀን ጀምሮ ገደብን ካንተ ቤት ሰብሬዋል። no more limitation in the name of Jesus። ታካዲያ ጋቦሻ። ይሄን እየጸለይኩኝ በሽታ ከእናንተ ላይ የሚወድቅ ሰዎች አላችሁ። አታኖማ የአገልግሎት ገደብ የሚሰበርላችሁ ሰዎች አሉ። የሟርተኛ ምክር የሚገለበጥላችሁ ሰዎች አሉ። ጮክ በልና ገደብ ተሰበረ በላ። ጨምር በሞገስ ድገም፣ በኃይል ድገመው፣ በስልጣን እንዲህ በልና እጅን ወደፊት ዘርግተ በአገልግሎቴ ላይ በል፣ በቤተሰቤ ላይ በይ፣ በትዳሬ ላይ በይ፣ በዘመኔ ላይ በል። የተሰራ በላ፣ የትኛውም በለው፣ ገደብ በለው፣ በኔ ቤት በለው፣ አይቀጥልም በለው። ያመነ አንድ ሰው ዘሎ ጮሆ አሜን ይበላ። ገደብ ባንቺ ዘር አይቀጥልም። እርግማን ባንቺ ጓዳ አይቀጥልም። ሞት ጭንገፋ ባንቺ ቤት አይቀጥልም። ይሁን የሚል ጮሆ አሜን ይበላ። ተሰበረ፣ ተሰበረ። 2ኛ እርግማን። መርገም ማለት የበረከት ተቃራኒ፣ the opposite of blessing። ይሳካ ሲል አይሳካም፣ ያግባ ሲል አያገባም፣ ይንዳ ሲል አይነዳም።
ምን አለ አንድ ጀግና ከኔ ጋር እጁን አንስቶ ይወጋ ቢለኛ ድገሚ በኃይል በቅባቱ ኃይል ከዘርሽ ላይ ከቤት ላይ ከመስሪያ ቤት ላይ ከልጆች ላይ ከቤትሽ ላይ ምን ይበል ምን ይበል ምን ይበል ለዘላለም የተወጋ የሆነ ሌላው ሶስተኛው ጭንገፋ ጀምረ እንዳጨርስ በተለይ ምድራችን ላይ ያለ ክፋት መንጋጋ ዛሬ ጥርሱ የረገፈ ይሆን የተስማማ ብቻ ጮህ አሜን አይልም እስቲ ይርገፍ በሉ ባካሽ ድገም በኃይል ዛሬ ጭንገፋን ካንቺ ቤት ሰብረዋለሁ ጅን ዘርጋና ሆነም ጭንገፋ በለዋ ይሰማልኮ ጭንገፋ በለው ከዘሬ ላይ ከቤቴ ላይ ከልጆቼ ላይ ከትዳሬ ላይ ከህይወቴ ላይ ላትሰራ በለው ከምድር አየር ላይ ከኢትዮጵያ ላይ ከሰፈሬ ላይ ከምድሬ ላይ ከመስሪያ ቤቴ ላይ ለዘላለም በላ ሰብሬሃለሁ በለው ይወጋ የሚጮህ አሜን ይበል ሶስተኛውን ጨምራል ይሄንን እየተንቀሳቀስክ ነው የምትቀጠቅጠው አራተኛው ውስንነት ቻታካቲያኮፖሳ ሊሚቴሽን ኖ ሞር ሊሚቴሽን እስቲ የምትችሉ እየተንቀሳቀሳችሁ ሰብሬያለሁ ሰብር በለው ቻፓፓ በሽታ ሞት ድግምት መተት አስማት በለው ውሰድ ኃይል ባንተ ላይ መጥቷል ውሰድ ቻ ወው ታታዲካ ባሳታራዲና ውንታንታኒ ካምባራ ሳንቱና ውስንነት በኔ ላይ ውስንነት በስራዬ ላይ እድገት እንዳይሆን የተሰራ በሟርት የተሰራ ለጭንገፋ የተሰራ እንዳትንቀሳቀሽ የተሰራ ለመከደብ የተሰራ በእግዚአብሔር ቅባት ላግዛችሁ መጥቻለሁ በኢየሱስ ስም ካንቺ ቤት ላይ ይሰበር ካንቺ ጓዳ ይሰበር ከዘርሽ ላይ ይሰበር ከጓዳሽ ላይ ይሰበር ከልጆች ላይ ይሰበር ከጥርሽ ላይ ይሰበር አንድ ጀግና ሰው ይሰበር በላ ዛሬም ያባትሽ ቅባት ካንቺ ቤት ላይ እርግማንን ይሰብረዋል እነዚህ አራት ነገሮች በምልክት እግዚአብሔር እንደመታው ያመነ ጭንገፋ እንደተሸኘ ፋይሉ እንደተሰረዘ ክሱ እንደተመታ እርግማኑ እንደተሰበረ ያመነ ሰው አለ እርግጠኞች ናችሁ ያው ይሄ ወረቀት ዳግም እንደማይመለስ in the mighty name of Jesus የርግማን ምክር ወደ አንቺ ቤት አይመለስም ያመነ ሰው ጮሆ አሜን ይበላ የመርገም ኃይል ባንቺ ቤት አይቀጥልም አሜን ነው